ያፌት ኤፍራታን ሊወስዳት ሲመጣል እናም ሂድልኝ በቃ አንተንም አልፈልግህም እባክህን ዘር በልኝ ስትለው እንዴት ሁኜ ነው እዚህ ጋር እንደዚሁ ነሽ ጥየሽ የሚሄደው እባክሽን ተነሽ እንሂድ እያለም ይለምናታል። እባክሽን ትታመሚያለሽ ተነሽ ይላታል ማለት ነው። እናም ኤፍራታን ብድግ አድርጋ ብሞትላችሁማ በጣም አሪፍ ነበረ ትገላገሉ ነበር ትለዋለች ማለት ነው። ብሞትማስ የምትጫወቱበት አሻንጉሊት ስለሌላችሁ የራሳችሁን ኑሮ ትኖሩ ነበር አልሽ ነው እንዴ? እኔ እኮ እመምሽን እንኳን ያለማባባስ ብዬ ምን ተፈጠረ ብዬ እንኳን ልጠይቅሽ አልፈለኩም ይላታል ማለት ነው። እንግዲህ ያፌት ምን እንደተፈጠረ አላወቀም። ነገር ግን ኤፍራታ ወድቃ እያለቀሰች ነው ሲባል ነበር እየሮጠ የመጣ እናም እንደመጣ እባክሽን ተነሽ እንሂድ ምንድን ነው የሆንሽው ብሎ አልጠየቃትም። ነገር ግን እንሂድ ነበር ያላት ማለት ነው። ገባሃል? ምንስ ቢፈጠር ምን ይመለከታል? እንዲሁም ከፈለክ የፈለከውን ነገር ማድረግ ትችላለህ። የፈለከውን ነገር ማምጣት ትፈልግ ማድረግ ትችላለህ። እኔ አይመለከተኝም። ከፈለክ አንተም ናታንም ተያይዛችሁ ገደል መግባት ትችላላችሁ ትለዋለች። ኤፍራታ ከያፌት ተነስታ ልትሮጥ ስትል ይይዛታል ማለት ነው። ልቀቀኝ አትያዘኝ ልሂድበት ትላለች ማለት ነው። ያፌትም እንደዚህ ሆነሽማ ልለቅሽ አልችልም ለአንድ ለናታን ብለሽ እንደዚህ ራስሽ ስትጥይ ማየት አልፈልግም ይላታል ማለት ነው። ልቀቀኝ ራሴ ላይ የሆነ ነገር ማድረግ የሚችል ብርታቱ ቢኖረኝ ኑሮ እዚህ ጋር ሳለቅስ ቆመ አታገኘኝም ነበር እያለች ታለቅሳለች ማለት ነው። እናም ያፌትም አለቀቃትም። እሷም ግን ልቀቀኝ እያለች እዚህ ጋር እንደምታዩት እንግዲህ እየለመናት ነው ማለት ነው። እባክሽን ተነሺ እያላት ነው። እኔ ከሆን ይኸው ራሴን መጉዳት ከሆን አልችልም፣ መብትም የለኝም። እኔ የራሴ አይደለውም የፈጣሪ ነኝ። ያፌትን በጣም ይበሳጭና እሱን እንደፈለግሽ አሁን ግን እኔ ጋር ነው የምትሄጂው መኪና ውስጥ ትገበያለሽ ይላታል ማለት ነው። ባህም እንዴ እኔ ብቻዬን ነው መሆን ፈልገው ከአንተ ጋር አልሄድም ትለዋለች ማለት ነው። እንደዛ ነው ይላታል። አዎ ትለዋለች ማለት ነው። እናም ካልሆነማ ብሎ ተሸክሞ መኪና ውስጥ ያስገባታል ማለት ነው። አታም ልቀቀኝ እጮሃለሁ ልቀቀኝ እያለች ነገር ግን ሳትፈልግ መኪና ውስጥ ያስገባታል ያፌትም። ኤፍራታም በሩን ክፈቱልኝ በሩን ልሂድበት እያለች ነገር ግን ያፌት አልሰማትም ማለት ነው። መኪናውን አስነስቶ ወደ ራሱ ቤት ይሄዳል ማለት ነው። ከአንተ ጋር መሄድ አልፈልግም እያለች ያለ መምታት ጀመረች ማለት ነው። ትመጣለች እና ጽዮንም ተቀባብታ ከቢኒያም ጋር ለመሄድ ምክንያቱም አሁን ላይ ከቢኒያም ፍቅር ይዟታል ማለት ነው። እናም የተለየ ሁና እንዲሁም ደግሞ አምራ ለመሄድ ፈልጋ ተቀባብታ ያለ ሉሊት ትመጣለች ማለት ነው። ሉሊት ትመጣ ቆይ ማን ነው እንደዚህ የተጫወተብሽ? ቆይ ይለትላለች ማለት ነው። እኮ ቤቱ ጭር ብሎ ሳየው የት ሄደው ነው እያልኩ ነበር። ለካሳ አንቺ ግን እዚህ ተሰብስበው የተጫወቱ ነበር ብላ ትስቃለች ማለት ነው። ምክንያቱም ሜካፖ ያው እንግዲህ እንዳልሆነ ስለሆነ ነው መሰለኝ። በጣም ትናደድና አንቺ በቃ መቼም ጥሩ አስተያየት አትሰጭም አይደለ? ጥሩ ኮሜንት ከሰጠሽ ያምሻል አይደል ብላ ጠይቃታለች ማለት ነው። እንደዛ ሳይሆን ያው የተሰማኝ የነገርኩሽ። ቆይ ግን እንደዚህ ተቀባብተሽ ልትሄጂ ነው አባሽስ ቤት ይመለከትሻል ትላለች። ሉሊት ምድጋድጋ አይ ምናልባት ፍቅረኛሽ ጋር ልትሄጂ ከሆነ ለፕሮግራምና እንዲሁም ደግሞ አለባበስሽን እንድታስተካክዩ እንዲሁም ሜካፕሽ ለፕሮግራም አይሆንም ልልሽ ነው ለዛ ነው ብላ አሁንም ትስቅባታለች ማለት ነው። ሜካፑ ሊፕስቲክና ኩል መቀባት ምን ችግር አለው ትላታለች ማለት ነው። አንቺ እንኳን ሁልጊዜ የምትለቀለቂው ያስጠላብሻል አልተባልሽም ትላታለች ጽም ማለት ነው። እናም ሉሊትም ዶሮም አንቺን ሰው ብዬ አስተያየት መስጠቴ ትላለች ማለት ነው። የራስሽ ጉዳይ አንቺ ምን ታውቂና ነው ስለ ሜካፕ ትላታለች ሉሊትም ማለት ነው። ታውቂያለሽ ትላታለች ጽ እንደዚህ ሳይሽ በጣም እጨነቃለሁ። የሆነ ማውጣት የማልችለው ስሜት ይሰማኛል። እንጃ ብቻ በተለየ ነገር የማቅሽ ይመስለኛል። እኔ ብቻ ሊገባኝ አልቻለም። አንዴ ሳይሽም በጣም ትጨንቅኛለች ትላለች ማለት ነው። እንግዲህ ያው አሁን ላይ እያስታወሰች ስለሆነ ስለዚህ ሉሊት ያደረገቻትን ሁሉ ጽ ልታስታውስ ነው ማለት ነው። ስም በጣም ትደነግጥና እንዴ ደግሞ ስለ ሰው ማንነት መገመት ጀመርሽ እንጂ ብላ ደንግጣ ጥላት ትሄዳለች ማለት ነው። በጣም ትደነግጣለች። ምክንያቱም ይህን ነገር ካስታወሰች ለእሷ ሲወል እንደሆነ ስለምታውቅ ጉድ እኮ ነው። ቆይ ሌላ እኔን የሚመስል ሰው የለም ማለት ነው እንዴ ብላ ትላታለች ማለት ነው።
ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊታማማችሁ ሁሉ ሰላማችሁ ብዝት ይበልዝ። ቻናል አዲስ ሆና ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁም ከልብ ለማመሰግነው። ውድ ቤተሰቦች ዛሬም ሐረግ ድራማ ቀጣይ ክፍል ሁላችንም በጉጉት ስንጠብቀው የነበረውን ይዤላችሁ መጥቻለሁ ማለት ነው። የኤፍራታ መጨረሻ ምን ይሆናል? እንዲሁም ገኒ ከቤት ወጥታለች ማለት ነው። ስትሰራበት የነበረችው ወይም ደግሞ ከነቤዛ ቤት ወጥታ ካሁን በኋላማ ምን አለኝ ልጄን እስከዛሬም ቢሆን ልጄን ብዬ ነበረ። በቃ አሁንማ እሄዳለሁ፣ ወደ ቤቴ እመለሳለሁ፣ ልጄ ጋር ብሆን ይሻለኛል ትላለች ማለት ነው። እናም ቤዛም በጣም ተደነግጥና እንዴ ገኒ ለምንድን ነው ቆይ አንቺ ለማን ጥለሽ ነው የምትሄጂው? ትላለች ማለት ነው። ገኒም ብድግ አድርጋ እንዴ ቤዛ ብዙ ጊዜ እኮ ውጭ እያልሽኝ ነበረ፣ ልታስወጭኝም እኮ ሞክረሽ ነበር። እኔ ግን ያው እምቢ ብዬሽ ነው እንጂ ወይንም ደግሞ መውጣት አልፈልግም ወይንም ለልጄ ብዬ ለዛ ነበር እንጂ አንቺ እኮ በጣም ብዙ ጊዜ ለማስወጣት ፈልገሽ ነበር ትላለች ማለት ነው። እናም በቃ እሺ ገኒ ብሎ ናታንም ሻንጣዋን ይዞ ይሸኛታል ማለት ነው። እናም ገኒም ዘወር እያለች ቤቱን እያየች ምክንያቱም በጣም ብዙ አመት ሲሰራችበትን ቤት ጥላ ስትሄድ ሻንጣዋን ብቻ ይዛ ነበር ሄደችው ማለት ነው። እናም ቤቱን ግን ስታየውም ነበር። ቤዛም ብቻዋን ቁጭ ብል ቆማ እያየቻት ነበር ማለት ነው። እናም ሁሉም ሰው ወጥቶ ቤዛ ብቻዋን እዛ ቤት ቀረች ማለት ነው። ገኒም ወደ ቤቷ ትሄድና ዳጊና እንዲሁም ደግሞ ቢኒያም አንድ ላይ ሆነው ታገኛቸዋለች ማለት ነው። እናም ሂዳ ልጄን ትላለች ማለት ነው። እናም እባክሽን አይዞች ተረጋጊ፣ ምንም አትሆንም እያሉ ሲሏትም ነበረ። እሷ ግን መረጋጋት አልቻለችም። እኔ እሷን አጥቼ መኖር አልችልም፣ ልጄማ የሆነ ነገር ሆናብኛለች እያለች ያለ እንዲሁም ዳግም ደግሞ በቃ እማዬ እባክሽን ተረጋጊ እያለ እየለመናት ኤፍራታን ያፌት ይዟት ወደ ቤት ይገባና አቅፎ ነበር ይዟት የገባ ማለት ነው። እናም ሶፋ ላይ ሊያስቀምጣ ሲል እሷ ግን መሬት ላይ ትቀመጣለች ማለት ነው። ያፌትን ብድግ አድርጎ ቆይ ግን ለምንድን ነው ከላይ ለምን አትሆኝም? እሱ ጋር እኮ ይቀዘቅዝሻል ይላታል ማለት ነው። ኤፍራታን ብድግ አድርጋ እባክህን ተወኝ፣ ግን ለምንድን ነው የማትተወኝ? ተወኝ በቃ ትለዋለች ማለት ነው። ምንድን ነው ማንን ንግስት እንደዚህ ባንዲ ባዶ ያደረገው ምንድን ነው ይላታል ማለት ነው። ምን አጋባህ ትለዋለች። አጋባህ ምንም አይመለከትም አይደለም እንባ ለምን ደም አላለቅስም ምን ይመለከታል ትለዋለች። ልጅነሽ አይኔ ቆንጆ ሌላማ እንግዲው ማን ሊያገባኝ ይችላል ትለዋለች ይላታል ማለት ነው። ኤፍራታም እኔ አንተን ማግባት አልፈልግም፣ ከፈለክ ናታንን አሳስረው አንተም ተጨምረህ መግባት ትችላለህ ትለዋለች ማለት ነው። እንግዲህ ካርጎ አውቃለሁ እንደሚገባኝ ከሆነ የተናደደሽ ነው እንደዚህ የምትይው፣ ደግሞ ያናደደሽ ያፌት ይመስለኛል ይላታል ማለት ነው። ውሳኔ የወሰንሽው ስለተናደድሽና ስሜታዊ ስለሆንሽ ነው። ኤፍራታ አሁንም ደግሞ ናታንና ገኒ ያሉትን ነገር እያስታወሰች ቁጭ ባለችበት ከያፌት ጋር አንቺም እናቷ እንዲሁም ዳግም ወንድሟ እንደሆናችሁ ማወቅ አለባትኝ የሚለውን አሁን ላይ ፊቷ ላይ እየመጣ በጣም ትናደዳለች፣ በጣምም ታለቅሳለች። ምክንያቱም ናታንን ታምነው ነበረ። እናም አንተ አስመሳይነ ውሸታም ነህ፣ እንደው ቤተሰቦችሽንማ ፈልጌ አገናኝሻለሁ ስትለኛል ነበረ እና ምን አስቻለ እያለች በጣም እያለቀሰች በጣም ነበር የምታሳዝነው። ኦፍ አሁን ሰልትሽኝ እንዴ ቀኑ ሙሉ እንደዚህ ታለቅሽ ልትይ ነው እንዴ? እባክሽን ዝም በይ ይላታል ማለት ነው። እንደዛ ያለ የያፌት ስልክ ይደወልና አቤት ታሬ አይ አልመጣውም ይላል ማለት ነው። እንደውም ሊደውልልሽ ነው የደወልከው፣ ዝግጅቱን ለቀጣይ ሳምንት ማድረግ ሳይጠበቅብን አይቀርም ይላል። እንደዛ ሳይሆን ሙሽራዬ በአንድ ቀን ዝግጅት አድርጋ ምጨርስ ስላልመሰለኝ ነው ይላል ማለት ነው። ሳስብም ተጋባንም አልተጋባንም አንድ ላይ መኖራችን አይቀርም ይላል። ምክንያቱም አሁን ላይ ያፌት ኤፍራታን በእጁ አስገብተዋል ማለት ነው። ቀጥታ ከሱ ቤት ነው ያለችው። ስለዚህ ተጋባን አልተጋባንም አብረን መኖራችን አይቀርም እያለ ነው። እናም እየኖሩም ስለሆነ ማለት ነው። ደግሞ ሳምንትም ቢሆን ሩቅ አይደለም እያለ ሲያወራ ኤፍራታ ግን ትክብ ላይ ያየችው ነበረ። እዛም እንግዲህ ሚስጥሩን ለመስማት በጣም ቸኩላ ቆይ ግን እናንተ ለምንድን ነው የማትነግሩኝ? ምን እንደተፈጠረ እኔ እኮ ምንም ሚስጥሩን ሳላውቀው እኮ እየተጨነኩ ነው ያለሁት እናስ ለምን አትነግሩኝም? ትላለች። ቆይ ግን እዚህ ቤት ነገሩ ሚስጥሩን ቆይቶ ነው ወይስ ምንድን ነው ትላለች። አሁንም ነገር ግን ማንም ሊነግራት አልቻለም። ስለኔ ቀላል ሆኖ ለእሷ ከባድ ሆኖ ተገኝቶ ነው ትላለች ማለት ነው። ናታንም ብድግ አድርገው አንቺ ምን የምታውቂው ነገር የለሽም፣ ማወቅም አይጠበቅብሽም፣ በቃ ዝም በይ እባክሽን ይላታል። እስካሁን ስንት የጠየቅሽን
መመለስ ብንፈልግ እስካሁን እንመልስልሽ ነበረ። አንድ ጥያቄ ስጠይቁ ያ ሰው ካልመለሰልሽ ያን ነገር መመለስ አይፈልግም ማለት ነው። ስለዚህ አንቺ ደግሞ ዝም ማለት አለብሽ ይልሃል ማለት ነው። ቤዛም በጣም ትናደዳለች እና ምክንያቱም ይሄ ነገር ምን እንደሆነ ማወቅ ስለምትፈልግ፣ ነገር ግን ያገኘችው ወይም ደግሞ ናታን የሰጣት መልስ በጣም ለሷ የምትፈልገው አልነበረም ማለት ነው። ከነን ብድግ አድርጎ ስልክ ሊደውል እያነሳና ከዛ ስልኩን ይደውላል ኤፍራታ ጋር። እናም ስልኩ ይጠራል። ስልኩ ሲያነሰው ግን ሄሎ የኔ ጨረቃ ይለታል ማለት ነው። ነገር ግን ያፌት ነበር ማለት ነው። ምንድን ነው ሚስቴን በዚህ ልክ እየደወልክ የምትጨቀጭቃት? እባካችሁን ተውን በቃ። ካሁን በኋላ እሷ እንደሆነ ከወደፊት ባሏ ጋር አብራ ነው ያለችው። ስለዚህ ከህይወታችን ውጡልን ተውኝ ይላል ማለት ነው። ገኒ ማውራት ፈልጋለሁ እባክህን ስጠኝ ትለዋለች ማለት ነው። እናም ናታንም አንተ ኤፍራታን ለኤፍራታ አትገባትም እንዲሁም አታገባትም ይለዋል ማለት ነው። እናም ናታንና ያፌት ይሰዳደባሉ በስልክ ማለት ነው። ከዛም በኋላ ግን ገኒ ታወራለች። ሃሎ አቶ ያፌት ትላለች ማለት ነው። ኧረ ይስቅና እናም እንደዚህ ተረጋግተሽ የምታወሪ አይመስለኝም ነበር ይላል ማለት ነው። ምክንያቱም ገኒ ተረጋግታ ነበር ስታወራው የነበረው። ለምን እሷን ለማግኘት ወይንም ደግሞ ልጇን ለማግኘት ነበር ማለት ነው። እናም ታዋር ኤፍዬን አገናኝ ስትለው እሱ ግን ሊያገናኘት አልቻለም። በቃ ተውን ከህይወታችን ውጡ